እንኳን ደህና መጣችሁ ልጆች። አንድ ሰው ብቻ ነው እግዚአብሔር ይመስገን። እግዚአብሔር ይመስገን በሉ። ዛሬ በጣም ጥሩ ጊዜ አብረን እናሳልፋለን። እሺ ታዲያ አሁን በመጀመሪያ የምናደርገው ነገር ነግራችኋለሁ። እዚህ ጋር የተለያዩ ከለሮች አሉ። ከዛም በኋላ ደግሞ እኔ 3 የተለያዩ ስዕሎችን አሳያችኋለሁ። እነዚህ ስዕሎች አንዴ ብቻ ነው ማሳያችሁ። እናንተ ወዲያው ታዩና ከስዕሎቹ የፈለጋችሁትን አንድ ስዕል ትስላላችሁ። እኔ ከለርና ወረቀት ስላችኋለሁ ማለት ነው። ግልጽ ነው? እሺ በደንብ አይናችሁን ክፈቱ። እሺ ተዘጋጃችሁ? እሺ የመጀመሪያው ስዕል አያችሁት በደንብ? እሺ ሁለተኛው ስዕላችን የምትስሉትን እናንተ ምረጡ። እሺ ከ3ቱ አንዱ ነው የምትስሉት። እሺ እሺ ከዛም ደግሞ የመጨረሻው አያችሁ አያችሁ። አሁን እናንተ የምትፈልጉት ስዕል አንድ ብቻ ነው የምትስሉት። ከዛ ቶሎ የጨረሰ እንደባለፈው ያደርጋል ማለት ነው። ተዘጋጃችሁ? እሺ
ለሁላችሁም ወደዚህ ጠቃጠቃ ታረጉትና ምን እንደቀባችሁ ትነግሩኛላችሁ። ምን እንደሰራችሁ እሺ? ተዘጋጃችሁ? አዎ። እሺ ከማን እንጀምር? እሺ ምን አንቺ ምንድን ነው የሰራሽው? ካት ድመት አይደለ? ቲክቶክ ጎበዝ። እሺ ሌላ ምን አንቺ ምንድን ነው የሰራሽው? አይ እሷ ትገረኝ ነው ድመት እሺ አንተስ ምንድን ነው የሰራኸው? ምንድን ነው? ዛፍ አይደለ? ልካ ጎበዝ። እሱ እኮ ይበቃል። እሺ አንቺስ ምን ነበር የሰራሽው የነበረው? ወፍ አይደለ? እኪ ጎበዝ በቃ ከነር ደግሞ በሚቀጥለው ጊዜ እሺ ጎበዞች አሁን ስጡኝ። እሺ አንተስ ምንድን ነው የሳልክልኝ? ጎበዝ አንቺስ ምንድን ነው የሳልሽልኝ? ልብ ቅርጽና አበባ ጎበዝ። እነዚህ ሁሉ ነገሮች በጣም አሪፍ። እሺ እሺ አሁን በምስራችን ላይ ያየናቸው እነዚህ ፍጥረታት እግዚአብሔር በስድስት ቀን ውስጥ የፈጠራቸው ናቸው አይደል? እስከ ባለፈው ሳምንት እንዳየነው ዛሬም ደግሞ ከእግዚአብሔር ቃል ብዙ የምንማረው ነገር አለ። ለዛ ተዘጋጅታችኋል? ነገር ግን ህግ አለን አይደል? ለዚህ ክፍል ውስጥ ስንማር እንዴት ነው የምንቀመጠው? እንደዚህ ጎበዝ። እስኪ ሁላችሁ በትክክል ቁጭ በሉ። ቁጭ በሉ በትክክል እግራችሁ እስኪ ጠፍ እግራችሁ በጣም ማለት ነው። ማውራት ይቻላል? አይቻልም። ደግሞ ማየት ይቻላል? አይቻልም። መነሳት መቆም ይቻላል? አይቻልም። ጸጥ ብለን ነው የምንቀመጠው አይደለ? አዎ። ሁልጊዜም እንደምናደርገው እንጸልያለን። አለቱ እግዚአብሔር ነው። ሁላችሁ ብሎ አለቱ እግዚአብሔር ነው። አለቱ እግዚአብሔር ነው። በአለቱ ላይ ቤቴ እሰራለሁ። እግዚአብሔር ሆይ እናመሰግናለን። ዛሬም ስለምታስተምረን እናመሰግናለን። በኢየሱስ ስም አሜን። በጣም አሪፍ። በጎቻችንን ጠብቁ እስኪ። እሺ አንድ መዝሙር እንዘምራለን። የምታስታውሱ ከሆነ ግን ይህንን መዝሙር ባለፈው ሳምንት ዘምረን ነበር። እግዚአብሔር መልካም ነው። ቀላል አይደለ? እሺ አሁን ታጣማችሁ እንዘምር። እንደዚህ ያለ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካም ነው ለኔ ጌታ ይወደኛል። ጌታ ይወደኛል። ጌታ ይወደኛል። ይወደኛል። አዎ እሺ አሁን ሁለት ሆኑና እየተያያችሁ ይሄ መዝሙር እንዘምራለን። እሺ እናንተ ሁለታችሁ አንድ ላይ፣ እናንተ ሁለታችሁ አንድ ላይ፣ እናንተ ሁለታችሁ አንድ ላይ እየተያያችሁ ነው የምንዘምረው። እሺ ተዘጋጃችሁ? እሺ አሁን በትክክል እንደዚህ ጓደኛችሁን እያያችሁ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካም ነው ለኔ ጌታ ይወደኛል። እጃችሁን እንደዚህ ጌታ ይወደኛል። ጌታ ይወደኛል። ይወደኛል። አዎ አሁን ደግሞ እኔ እያያችሁ እሺ እሺ አንዴ እንዘምር ደግመን እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። መልካም ነው ለኔ ጌታ ይወደኛል። ጌታ ይወደኛል። ጌታ ይወደኛል። ይወደኛል። አሁን ደግሞ በመቀጠል የመጽሐፍ ቅዱስ ትምህርት እንማራለን። የመጽሐፍ ቅዱስ ትምህርት
ለመግባት ዝግጁ ናችሁ? ዝግጁ መሆናችሁ እስቲ በስርዓት አስቀምጡ። አሁን ዝግጁ እንደሆናችሁ ስላወቅን እናስተምራችኋለን ማለት ነው። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል። እሺ ልጆች፣ እስቲ አንድ ጥያቄ ልጠይቃችሁ። ባለፉት ሳምንታት እግዚአብሔር ከፈጠራቸው ፍጥረታቶች ውስጥ የሚያስታውሰኝ አለ? እስቲ ከመጀመሪያው ቀን ጀምረን እናስታውስ። በምስሉ ላይ የምትመለከቱትን እግዚአብሔር ከመጀመሪያው እስከ 6ኛው ቀን ላይ የፈጠራቸውን ፍጥረታት ናቸው። ይህንን ማስታወስ ከቻልን እናስታውስ። በመጀመሪያ ቀን፣ በሁለተኛ ቀን፣ በሶስተኛው ቀን፣ በአራተኛው ቀን፣ በአምስተኛው ቀን፣ በስድስተኛው ቀን። ልጆች እግዚአብሔር በእነዚህ 6 ቀናቶች እነዚህን ሁሉ ፍጥረታትን መፍጠር ችሎ ነበር። ታዲያ ልክ በሰባተኛው ቀንስ ምን እንደሰራ ታውቃላችሁ ልጆች? በሰባተኛው ቀን እግዚአብሔር ከሰራው ስራዎች ሁሉ አረፈ። መጽሐፍ ቅዱስ በሰባተኛው ቀን እግዚአብሔር እንዳረፈ ይነግረናል። እግዚአብሔር በ6ኛው ቀን የፈጠራቸውን ፍጥረታት ልታስታውሱ ትችላላችሁ? እስቲ ጎበዝ የሚነግረኝ ልጅ ማን ነው? አዎ ሰዎች ብላችሁ የመለሳችሁ እናንተ ትክክል ናችሁ። ታዲያ እግዚአብሔር በ6ኛው ቀን የፈጠራቸውን ሰዎች በጣም በሚያምርና በተዋበ ኤደን ገነት በሚባል ስፍራ አስቀምጧቸው ነበር። ታዲያ እግዚአብሔር አዳምና ሔዋንን በጣም ይወዳቸው ስለነበር እጅግ በጣም ባማረ ስፍራ ነበር ያስቀመጣቸው። ልጆች ባይገርማችሁ አዳምና ሔዋን በኤደን ገነት ውስጥ በጣም ደስ የሚሉ ነገሮችን ያደርጉ ነበረ። ሊጫወቱ ይችላሉ። በጣም እነሱን የሚያስደስቱ የተለያዩ ነገር ያደርጉ ነበር። ከዛ በላይ ግን ምን እንደሚያስደስታቸው ታውቃላችሁ ልጆች? እግዚአብሔር በእነሱ መካከል ሆኖ ያነጋግራቸው ነበር። ይህ ደግሞ ለእነሱ እጅግ በጣም ደስ ይላቸው ነበር። ልጆች እናንተ እግዚአብሔር ቢያናግራችሁ ደስ አይላችሁ? በእርግጠኝነት ደስ ይላቸዋል። እነሱም ደግሞ በጣም ደስ ይላቸው ነበር። ታዲያ አዳምና ሔዋን የተለያዩ ደግሞ ስራዎችን ይሰሩ ነበረ። ከሚሰሯቸው ስራዎች መካከል አዳም በዛን ጊዜ እግዚአብሔር ለፈጠራቸው ፍጥረታት ስሞችን ያወጣ ነበረ። እግዚአብሔር ብዙ ፍጥረታትን እንደፈጠረ ተነጋግረናል አይደል? ነገር ግን ከፍጥረታት መካከል ለእንስሳቶች እግዚአብሔር ስም እንዲያወጣ ለአዳም ኃላፊነት ሰጠው። ልጆች ታዲያ አዳም ለተለያዩ እንስሳቶች የየራሳቸውንና የሚገባቸውን ስም አወጣላቸው። እስቲ ከአዳም ጋር አብረን ለእንስሳቶቹ ስም እናወጣ። አንድ ላይ እንሞክር። ሰጎን። ሌላስ ልጆች እስቲ አንድን ጨምር አብረን። በሬ። አዎ በጣም ጎበዝ ልጆች። ተጨማሪ ደግሞ ብዙ እንስሳቶችን ለአዳም ለእንስሳቶች ስም አወጣ። አንበሳ፣ ነብር። እስቲ የምትወዱትን እንስሳቶች እናንተ ጥሩ ልጆች፣ ጎበዝ ልጆች። አዎ የተለያዩ እንስሳቶች አዳም ስም አወጣላቸው። ለዛም በጣም ደስ ያለው ይመስለኛል። ታዲያ አዳምና ሔዋን እንደዚህ እያሉ በጣም ደስ የሚሉ ኑሮዎችን ይኖሩ ነበረ። ታዲያ እግዚአብሔር ደግሞ ብዙ ነገር በኤደን ገነት ሰጥቷቸው ነበር። የሚበላ በጣም ብዙ ነገር፣ ሊያስደስታቸው የሚችል በጣም ብዙ ነገር ሰጥቷቸው ነበረ። ታዲያ እግዚአብሔር ደግሞ ብዙ ነገር ቢሰጣቸውም አብሮ ደግሞ ሕጎችን ሰጥቶ ነበር። ልጆች ሕግ ማለት ምን ማለት እንደሆነ ታውቃላችሁ? ሕግ ማለት ተገቢውን ነገር እንድናደርግ የሚረዳን ትዕዛዝ ሊሆን ይችላል። ታዲያ እግዚአብሔርም እነሱን በጣም ስለሚወዳቸው ሕጎችን አስቀምጦላቸው ነበር። ካስቀመጠላቸው ሕጎች መካከል ዋነኛውና አንደኛው ምን እንደሆነ ታውቃላችሁ? በጣም ብዙ እዛ ውስጥ የሚገኙ ብዙ የሚበሉ ፍራፍሬዎችን መብላት እንደሚችሉ፣ ነገር ግን አንድ ፍሬ አለ፣ እሱን የዛፍ ፍሬ ግን መብላት እንደማይችሉ እግዚአብሔር ለአዳምና ለሔዋን ነገራቸው። ታዲያ እግዚአብሔር ያንን ፍሬ እንዳይበሉ የነገራቸው ለምን እንደሆነ ታውቃላችሁ? ያ ፍሬ መልካምና ክፉን እንዲያውቁ ወይም ደግሞ እንዲያዩ የሚረዳቸው ፍሬ ነው። ያ ደግሞ እግዚአብሔር እንደማይጠቅማቸው ስላወቀ ይህንን የዛፍ ፍሬ
እንዳይበሉ አዘዛቸው። ምክንያቱም እሱ ስለሚጠነቀቅላቸውና ስለሚወዳቸው ነበር። አዎ ልጆች፣ እግዚአብሔር አዳምና ሔዋንን ብቻ ግን አይደለም የሚወደው። እግዚአብሔር አንተንም አንቺንም በምድር ላይ ያሉ ሁሉንም ሰዎች በጣም አድርጎ ይወዳል። መጽሐፍ ቅዱሳችን ደግሞ እግዚአብሔር ማንን እንደሚወድ መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይነግረናል። እግዚአብሔር ዓለሙን እንዲሁ ወዷልና ይላል። ልጆች፣ ዓለሙን ማለት ምን ማለት እንደሆነ ታውቃላችሁ? በዓለም ውስጥ የሚገኙ ሁሉንም ልጆች፣ ሁሉንም ሴቶች፣ ሁሉንም ወንዶች፣ ሁሉንም ትልልቅ ሰዎችንም ጨምሮ ማለት ነው። እግዚአብሔር እናንተንም ጨምሮ ሁሉንም ሰዎች በጣም አድርጎ ምን ያደርጋል? እግዚአብሔር ይወዳል ማለት ነው። ታዲያ እግዚአብሔር ደግሞ በጣም ስለወደደን የተለያዩ ፍጥረታትን ፈጥሯል አይደለ? ለኛ የሚጠቅሙ እስቲ በምድር ላይ ለኛ የሚጠቅሙ ፍጥረታትን ልታስታውሱ ትችላላችሁ? እስቲ የሚነግረኝ በጣም ጎበዝ ልጅ አብረን እንሞክር ከኔ ጋር። መሬት ወይም ደግሞ ምድር፣ በጣም ጎበዝ። ሌላስ? ፀሐይን፣ ጨረቃን። ትክክል ናችሁ። እግዚአብሔር ብዙ ፍጥረታትን ለኛ ፈጥሮልናል ማለት ነው። ታዲያ እግዚአብሔር ደግሞ ቅዱስ ነው። ቅዱስ ነው ማለት ምንም አይነት ኃጢአት ሰርቶ አያውቅም። እግዚአብሔር አሁን በመንግስተ ሰማያት ይገኛል። ታዲያ ልጆች፣ እግዚአብሔር እኔና እናንተን እንደሚወድ ሁሉ አዳምና ሔዋንን በጣም ይወዳቸው ስለነበር እንዳይጠፉ ስለሚፈልግ እግዚአብሔር ትእዛዝን አስቀመጠላቸው ማለት ነው። አዳምና ሔዋን እግዚአብሔር ያዘዛቸውን የተለያዩ ትእዛዞች እያከበሩ እያለ አንድ ቀን የእግዚአብሔር ጠላት የሆነው ሰይጣን በእባብ ተመስሎ ወደ ሔዋን መጣ። ታዲያ ሔዋን ይህንን ስትመለከት፣ እባቡን ስትመለከት ምናልባት እግዚአብሔር ከፈጠራቸው ፍጥረታት መካከል አንዱ ስለሆነ ከሱ ጋር መነጋገር ጀመረች። ታዲያ በምትነጋገርበት ሰዓት እባቡ አንድ ነገር አላት። ያ እግዚአብሔር ከከለከለው ፍሬ መብላት እንደምትችል ለሔዋን ነገራት። ሔዋን ግን በፍጹም መብላት እንደማትችል እግዚአብሔር እንደከለከላቸው ለዛ ለእባቡ ነገረችው። አዎ እግዚአብሔር ከልክሏቸው ነበር፣ ምክንያቱም ትክክል ስላልሆነ ያንን መብላት ማለት ነው። ታዲያ ሔዋን ያንን ነገር ለሰይጣኑ ስትነግር ወይም ደግሞ ለእባቡ ስትነግረው፣ እባቡ ግን ምን አላት መሰላችሁ? በፍጹም እግዚአብሔር እንደሱ እንዳትሆኑ ስለፈለገ ነው እንጂ በፍጹም ይህ ነገር ምንም አያደርጋችሁም ብሎ ውሸትን ዋሻት። ታዲያ ልጆች አንድ ጥያቄ ልጠይቃችሁ። ሔዋን ሰይጣንን የምትሰማ ይመስላችኋል? ወይም እባቡ የተናገረውን የምትሰማ ይመስላችኋል? እስቲ አዎ ሔዋን እባቡን ትሰማዋለች የምትሉ ጭንቅላታችሁን ትይዛላችሁ። አይ ሔዋንማ አትሰማውም እግዚአብሔርን ነው የምትታዘዘው የምትሉ ደግሞ ትከሻችሁን ትይዛላችሁ። ልጆች ምናልባት ሁለቱንም የገመታችሁ እናንተ እናመሰግናለን። ነገር ግን ሔዋን እባብን ሰምታ ነበረ ወይም ደግሞ ሰይጣንን ሰምታ ነበር። እግዚአብሔር አትንኩ ያላቸውን ያንን የዛፍ ፍሬ ወሰደችና በላችው። በጣም ትክክል ያልሆነ ነገር አደረገች ልጆች። እግዚአብሔር እንዳትነኩ እንዳትበሉ ያላቸውን እሷ ግን ወሰደችውና በላችው። በጣም ይገርማል ልጆች፣ እጅግ በጣም አስገራሚ ነገር ነው ያደረገችው። ታዲያ ያንን ማድረጓ በፍጹም ትክክል አልነበረችም ልጆች። እሷ ብቻ ደግሞ አይደለም፣ በጣም በሚገርማችሁ ሁኔታ ወሰደችውና ለአዳምም ደግሞ ሰጠችው። ለአዳምም ይህንን ፍሬ እሷ ከበላችሁ በኋላ ወስዳ ሰጠችው። አዳምም ያንን ፍሬ በላ። የዛን ሰዓት ልክ እግዚአብሔር እንዳለው ክፉውንና መልካሙን ነገር እንዲያውቁ ሆነ ማለት ነው። ምክንያቱም ልክ ያንን ፍሬ ከበሉ በኋላ ራቆታቸው መሆናቸውን አወቁ። ልጆች አዳምና ሔዋን እግዚአብሔርን አልታዘዙም ነበር። ያ ደግሞ ኃጢአት ነው። ልጆች ኃጢአት ምን ማለት እንደሆነ ታውቃላችሁ? ኃጢአት ማለት እግዚአብሔር የማይወደው ነገር ወይም ደግሞ እግዚአብሔር የማያስደስተው ነገር ማለት ነው። ምናልባት አንዳንዴ እኛ ቤተሰቦቻችን
አትንኩ ያሉንን ነገር ስንነካ፣ ለምሳሌ ያንን ስኳር እንዳትቅሙ ተብለን እኛ ግን ቀስ ብለን ልክ ማሚ ወይ ዳዲ ወይም ታላላቆቻችን ሲወጡ ቀስ ብለን ያንን ስኳር ምንነካ ከሆነ እሱ ኃጢአት ነው። አንዳንዴ ደግሞ ግቡና ተኙ አሁን የእንቅልፍ ሰዓት ደርሷል ተብለን እኛ ግን አይ እኔ አልፈልግም በቃ መቆየት ነው የምፈልገው አልፈልግም ብለን ሳንታዘዝ ስንቀር እርሱ ምንድነው መሰላችሁ? ያ ኃጢአት ይባላል። መጽሐፍ ቅዱስ ደግሞ ማን ኃጢአትን እንደሰራ ይነግረናል። ልጆች ቅድም በመጽሐፍ ቅዱስ የቃል ጥናት ጥቅሳችን ወቅት ያነበብነውን ልታስታውሱኝ ትችላላችሁ? እስቲ የሚያስታውሰኝ አንድ ላይ ስክሪን ላይ እየተመለከትን አንድ ላይ ሮሜ ምዕራፍ 3 ቁጥር 23 እንላለን ማለት ነው። አንድ ላይ እናንብብ ልጆች። ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። አዎ አመሰግናለሁ ልጆች። ሁሉ ማለት ቅድም እንደነገርኳችሁ በምድር ላይ የሚኖሩ ማንኛውም ሰው፣ ያ ማለት እኔም አንተም አንቺም እነዳዲም ቤተሰቦቻችን ሁሉም በምድር ላይ ያሉ ሁሉም ሰው ማለት ነው። በጣም ትንንሽ ልጆችንም ደግሞ ያጠቃልላል። ግን ልጆች ሁላችንም ኃጢአተኛ የሆንበት ምክንያት ታውቃላችሁ? እኔ ልንገራችሁ። ሁላችንም ኃጢአተኛ የሆንበት ምክንያት ገና በእናቶቻችን ሆድ ሳለን የኃጢአት ፍላጎት ወይም ደግሞ ከአዳምና ሔዋን የመጣ ኃጢአት ስላለብን እሱ ኃጢአተኛ ያደርገናል ማለት ነው። በዛ ምክንያት ሁላችንም ኃጢአተኛ ነን ማለት ነው። ኃጢአት ደግሞ ልጆች ቅጣት አለው። ቅጣቱ ለዘላለም ከእግዚአብሔር ጋር ተለያይቶ በጣም በሚያስፈራ ስፍራ መኖር ነው ማለት ነው። ልጆች እዛ መኖር ትፈልጋላችሁ? እኔ እዛ መኖር አልፈልግም። እናንተም የምትፈልጉ አይመስለኝም። ቅድም እንዳልኳችሁ ኃጢአት የሰራ ነው እኔና እናንተ ብቻ ግን አይደለም። አዳምና ሔዋንም እግዚአብሔር ያላቸውን ነገር አልታዘዙም ነበረ። በዛም በጣም ደነገጡ። ልክ እነሱ ራቆታቸውን መሆናቸውን ሲመለከቱ ወይም ደግሞ ሲያውቁ በጣም ደነገጡ። ምክንያቱም እግዚአብሔርን አልታዘዙም ነበረ። በዛም ምክንያት በጣም ፈሩ። ልጆች አንዳንዴ እናንተ ጥፋት ስታጠፉ ማሚ ወይም ዳዲ ወይም ደግሞ ቤት ያለ ትልቅ ሰው ሲመጣባችሁ በጣም ትደነግጣላችሁ አይደል? ወይም ደግሞ ወይኔ ያውቁብኛል ብላችሁ ትፈራላችሁ አይደል? ልክ እንደዛ እነሱም ደግሞ ያንን ፍሬ ከበሉ በኋላ እግዚአብሔር ያውቅብን ይሁን ብለው በጣም ፈሩ። ምናልባት የምትመለከቱን አንተ ወይም ደግሞ አንቺ በጌታ በኢየሱስ ክርስቶስ ያመንክ ወይም ደግሞ ያመንሽ ብትኖሩ እናንተ እግዚአብሔርን ሁል ጊዜ መታዘዝ አለባችሁ። ምክንያቱም እግዚአብሔር ሁል ጊዜ እንድትታዘዙት ስለሚፈልግ ማለት ነው። ለምሳሌ ቤት ውስጥ ቤተሰቦቻችሁ ሲያዛችሁ እሺ ማለት ያስፈልጋችኋል። ምናልባት ደግሞ በትምህርት ቤት ውስጥ ሚሶች ወይም ደግሞ ሚስተሮች አስተማሪዎቻችሁ ሲያዛችሁ እነሱንም ደግሞ እሺ ማለት ያስፈልጋችኋል ማለት ነው። ምናልባት ግን ሁል ጊዜ እኔ እምቢ አልፈልግም የምትሉ ልጆች ካላችሁ እናንተ እግዚአብሔር መታዘዝን እንዲያስተምራችሁ ወይም ደግሞ እንድትታዘዙ እንዲረዳችሁ መጸለይ ትችላላችሁ። እሺ ልጆች። ታዲያ ልጆች እኛ መታዘዝ እንዳለብን ሁሉ አዳምና ሔዋንም ግን መታዘዝ ነበረባቸው። ነገር ግን ሳይታዘዙ ቀሩ ማለት ነው። በዛም በጣም ፈርተው ነበር። እግዚአብሔር እነሱን ሊመለከት አዳምና ሔዋን ወዳሉበት ቦታ ሲሄድ እነሱ ግን በጣም ፈርተው ተደብቀው ነበር። ምክንያቱም ትክክለኛ ነገር አልነበረም ያደረጉት። እግዚአብሔርም በዛ በጣም ተቆጣና ያ በጣም ከሚያምረው ሁል ጊዜ ደስ ከሚላቸው ከዛ በጣም ውብ የተዋበ ስፍራ እግዚአብሔር አስወጣቸውና ምናልባት ለነሱ ምቹ ያልነበረ አዲስ ወደ ሆነው ቦታ ወደዛ አስቀመጣቸው። ያለነሱ ምቹ ላይሆን ይችላል። ምክንያቱም በፊት የነበሩበት በጣም ደስ የሚል ቦታ ነበረ። ታዲያ እግዚአብሔርም በጣም ተቆጥቶ ከዛ ስፍራ ቢያስወጣቸው ነገር ግን አንድ ቃል ኪዳን ገብቶላቸው ነበር። እሱ ምን መሰላቸው የገባላቸው ቃል ኪዳን? አዳኙ ኢየሱስ ክርስቶስ ለነሱ ኃጢአት ሲል ወደ ምድር እንደሚመጣ እግዚአብሔር ቃል ገብቶላቸው ነበር። አዎ ልጆች፣ ኢየሱስ ክርስቶስ ማለት አምላክ ነው። እሱ ራሱ ዓለማችንን ሁሉ የፈጠረ ትልቅ አምላክ ነው። ነገር ግን ኢየሱስ ክርስቶስ ለኔና ለእናንተ ኃጢአት ሲል ለአዳምና ሔዋን ኃጢአት ጨምሮ ማለት ነው ወደዚች ምድር መጣ። ታዲያ ከመጣ በኋላ ልጆች
ኢየሱስ ክርስቶስ ሲመጣ ሕፃን ነበር። ከዛ እያደገ መጣና ልክ ጌታ ኢየሱስ ክርስቶስ የመጣበት ዋና ዓላማው ኢየሱስ ክርስቶስ በመስቀል ላይ ሊሰቀልልንና ደሙን ሊያፈስልን ነው። ምክንያቱ ለምን እንደሆነ ታውቃላችሁ? መጽሐፍ ቅዱስ ላይ ምክንያቱን ይነግረናል። ምክንያቱም ዕብራውያን ምዕራፍ 9 ቁጥር 22 ላይ ምን ይላል መሰላችሁ? ደምም ሳይፈስ ስርየት የለም ይላል። ልጆች ደም ሳይፈስ ማለት ምናልባት እኛ እዚህ ጋር ስንወጋ ወይም ደግሞ ድንገት ወድቀን ጉልበታችንን ድንጋይ ሲመታን መሬት ሲመታን ደም ይወጣናል አይደል? ቀይ የሆነ ደም ልክ እንደዛ ማለት ነው። ደም ሳይፈስ ማለት ለኃጢአታችን በጣም አስፈላጊ አንድ ነገር ነበር፣ እሱም ደም ነው። ታዲያ የኢየሱስ ክርስቶስ ደም ለኔና ለእናንተ ሲል በመስቀል ላይ ተሰቀለና ደሙን አፈሰሰልን። ምክንያቱም ደግሞ ለኃጢአታችን ስርየት ወይም ደግሞ ለኃጢአታችን ይቅርታን ለማድረግ ማለት ነው ልጆች። አዎ ኢየሱስ ክርስቶስ ለኔና ለእናንተ ሲል በመስቀል ላይ ተሰቀለና ደሙን አፈሰሰ። ከዛም ኢየሱስ በጣም መተውት ስለነበር በጣም ደክሞት ስለነበር ኢየሱስ ክርስቶስ በመስቀል ላይ ሞተ። ከዛ ልጆች ሰው ከሞተ በኋላ ይቀበራል። ኢየሱስም ከሞተ በኋላ ተቀበረ። ነገር ግን ልጆች ኢየሱስ ክርስቶስ ከሞተ ከተቀበረ በኋላ በሶስተኛው ቀን ከሞት ተነሳ ማለት ነው። አሁን በመንግስተ ሰማያት ይኖራል። አንድ ቀን ደግሞ አንቺን በጌታ በኢየሱስ ክርስቶስ ያመናችሁትን ሊወስድ ደግሞ ወደዚች ምድር ይመጣል ማለት ነው። ታዲያ ልጆች አዳምና ሔዋን በጣም እግዚአብሔር ስለሚወዳቸው ያ ኢየሱስ ክርስቶስ ወደ ምድር እንደሚመጣና ከኃጢአታቸው ነፃ እንደሚያደርጋቸው ነግሯቸው ነበር ማለት ነው። አዎ ኢየሱስ ክርስቶስ በምድር ላይ ከመጣ በኋላ ሁሉንም ሰዎች በጌታ በኢየሱስ ክርስቶስ ያመኑ ሁሉንም ሰዎች ነፃ ማድረግ ይችላል ማለት ነው። አዎ ኢየሱስ ክርስቶስ ከኃጢአት ሁሉ ማዳን ወይም ደግሞ ማንጻት ይችላል ማለት ነው። ስለዚህ አንቺ ከዚህ በፊት ጌታ ኢየሱስ ክርስቶስን ያልተቀበላችሁ ልጆች ካላችሁ እናንተም ኢየሱስ ክርስቶስን ብትቀበሉ ኃጢአታችሁ ንጹህ ሊሆን ይችላል ማለት ነው። መጽሐፍ ቅዱስ ደግሞ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ምን እንደሚል ከመጽሐፍ ቅዱስ ላንብብላችሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አዎ ልጆች ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ከተቀበልነው የእግዚአብሔር ልጅ መሆን እንችላለን ማለት ነው። ስለዚህ አንተ ወይም አንቺ ይህንን ማድረግ ከፈለጋችሁ አሁን መጸለያውን ጸሎት ከኔ በኋላ መጸለይ ትችላላችሁ ማለት ነው። እሺ አሁን ስክሪኑ ላይ የምትመለከቱት ሁላችሁም ልጆች አይናችሁን ትጨፍኑና አንገቶቻችሁን ዝቅ ታደርጋላችሁ። ከዛም እኔ መጸለያውን ጸሎት ደግሞ አብራችሁ መጸለይ ትችላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ እንደተሰቀለ ደሙን እንዳፈሰሰ አምናለሁ። እግዚአብሔር ሆይ ልጅ አድርገኝ። ልጅ ስላደረከኝ አመሰግናለሁ። በኢየሱስ ስም አሜን። እሺ ልጆች፣ አዎ ይህንን ጸሎት ከኔ ጋር የጸለያችሁ ልጆች እናንተ የእግዚአብሔር ልጅ ሆናችኋል ማለት ነው። በጣም አመሰግናለሁ።
ፕሮግራማችን እንዴት ነበር? ደስተኛ ናችሁ? ደስተኛ ነኝ በሉ። አንዳንዶች ደስተኛ አይደሉም። በደንብ ደስተኛ ነኝ። በጣም አሪፍ። የዛሬ ፕሮግራማችን በጣም ጥሩ እንደሆነ ተስፋ አደርጋለሁ። የሚቀጥለው ሳምንት ደግሞ በጥሩ ፕሮግራም ድጋሚ እንገናኛለን። ለዛሬ ጸልየን እንጨርስ? አዎ። ጸልይ። የጸሎት እጅ ስሯ። እሺ እንጸልይ። ጌታ ሆይ ስላስተማርከን እናመሰግናለን። ደስተኛ ስላደረግከን እናመሰግናለን። ጊዜያችንን ሁሉ ደግሞ ውሰድ፣ በሰላም አገናኘን። በኢየሱስ ስም አሜን። እስኪ ጓደኞቻችሁ ቻው በሏቸው። የሚቀጥለው ሳምንት እንገናኝ በሏቸው።